ምን እያረክ ነው? ምን እያረኩ ይመስልሻል? ብቻ ልትመታኝ እንዳይሆን። እሱም በተግባር ባሳይሽ አይሻልሽ? በእናትህ አሁን ከመንገድ ይዞር በልልኝ። ባለን ምን ታመጫለሽ? እሱን ለማሰብ ይከብዳል። አሁን እኮ እዚህ ጋር ናታን የለም። ማን ሊያስጥልሽ ነው? በእናትሽ አተ መሲ እኮ ነኝ። እኔ ነኝ ላንታንሽ ናታንን እርዳታ የምፈልገው። አሁን ወሬ አታብሽ። ቆይ ከኔ ጋር ያለብህ ችግር ምንድነው? አንቺ ራስሽ ከኛ ጋር ያለብሽ ችግር ምንድነው? ቆይ ለምንድን ነው ከሰብሊና ከጆኒ ህይወት የማትወጪው? አያገባህም። ኦኬ እሺ፣ ስለሚያገባኝ ነገር እናወራ። እሺ ምንድነው የሚያገባህ? አንቺ ማን ስለሆንሽ ነው እባክሽ እኔን የምትሳፈጪ? ብቻ ሴት መተህ ወንድ ልትባል ባልሆነ። በደንብ ነው የምባለው። ጥሩ፣ እንደዛ ከሆነ ይዋጣል። አረ አንተ ልቀቀኝ! አንቺ ጫጩት ልቀቀኝ! ካሌብ! አሃ ጎረምሳሽን አስከትለሽ መተሽ ነው እንደዚህ ተዳፈርሽ? ልቀቀኝ! ውሻ የኔ መሲ ላይ ነው ጅም ታንሰው። ናታን ለምን ነው የምትው? ናታን ነገርኩህ እኮ በቃ ተምስ ውሻ አንተ ጋር ገና አልጨረስንም። እሺ ሴት የመታ ወንድ አያስብልም። እሺ አረ በቃቸውን ቢነቃበል በእናትህ ከናፈረን ራሱ አታዩም? አዝኖ ቅንድብ ለብቻ አፍንጫ ለብቻ እኮ ነው የሚመስለው። ተበታትነ እባክህ ተወኝ፣ ደብሮኛል። እሱ ሳይገባኝ ቀርቶ ነው ቾምብዬ ጠፍቶኝ ነው። ግን ታምራት ገልታ ማን ነው ታምራት ደስታ ምን እንደሚል ታውቃለህ? ምንድነው ሐሳብ ለጭንቀት ባል ወደን ማይቀር መቼ አይቀርም ሞት። አቤት ድምፅ አለኝ እኮ አሻንቲ ናፈቀችኝ እኮ። እንዴ ማ ካሪና? እኔን ራሱ እንዴት እንደናፈቀች ባካት ሰክስ። እሺ ቃጅላት? አዎ ቃጁ ዳሚ ነች። ቆይ ተጣልታችኋል እንዴ ሾምብዬ? አልተጣላንም፣ ግን ያው በቸሊኔ የተነሳ ደብሯታል። አንተንም እኮ በናታን የተነሳ አስደብራለች አይደል እንዴ? እሱማ ለመሆኑ አሁን የት ናት? ከሚኪ ጋር እያዛጉ መሰለኝ። እንዴ የት? ታችኛው ድድ ማስጫ። እንዴ በል ተነሳ ሾምብዬ። የት? ይኸውልህ ከናፈቀችማ እዚህ ቁጭ ከምትል እዛ ሄደህ ታያታለህ። ናፍቆት ረገብ ሲልልህ ትመለሳለህ። አረ ይደብራታል። አረ ቾምቤ ተው በቃ አብራ ስትውል ይቺ ልጅ ወንድ አረካት። ጺማ በቀለችልህ አይደል? አብራ ስትውል ይኸውልህ እኔ አሻንቲ የሴቶችን ባህሪ ኢንዱስትሪ ምጥጥ አድርጌ ነው ያወቅኩት። ይኸውልህ እሷም ሴት ስለሆነች ማለት መናገር ደብሯት ነው እንጂ ናፍቃ ሊሆን ይችላል፣ አይታወቅም። እባክህ እሷ አትናፍቅም። ሲቀጥል ደግሞ መናፈቅ የሚባለውንም ነገር የምታውቅ አይመስለኝም። ይኸውልህ ቾምብዬ ይሄንን ነገር ማወቅ የምንችለው እሷ ጋር ስንደርስ ነው። ስለዚህ እንሂድ ይመችሽ። አረጋች ወደድንም ቀላል መቼም አንቀርቦት እስኪ አረፈታ በልበናት። ቆይ እኔ የምለው ለምንድን ሊመታሽ ነበር? በጆኒና በሰብሊ መሀል ለምን ትገበልሽ ብሎ ነው። ቆይ እሱ ምን አገባው? የጆኒ ጠበቃ መሆኑ ነው። እስቲ ቆይ ዞር አለካሽም አይደል? መሲ እኮ ነው ራሴ እንዴት መከላከል እንዳለብኝ ያውቃል። ቆይ ግን ለምን ብቻሽን መጣሽ? ጠብቂኝ ብዬሻል ነበር። እኔማ ማገኘው ሰው ስለነበረ ነው። ያው ደስ ይበለው። በሱ የተነሳ ያው ተደብድበሽ ነበር። ቆይ አንተ እንዴት በዚህ በኩል ልትመጣ ቻልክ? ስደውል ስልክ አታነሽም። ከዛ መንገድ ላይ ልጆች ሳገኝ በዚህ በኩል ሄዳለች አሉኝ፣ ተከተልኩሽ። ለማንኛውም አመሰግናለሁ። እሺ ምን ማለት ነው ደግሞ? ምስጋና ወንጀል ሆነ ልትለኝ ባልሆነ። መሲሙሽ እያስደበርሽኝ ደግሞ ምን አጠፋው? አንቺ አይደብርሽም እንዴ እናመሰግናለሁ ስትይ? ናታን ይቅርታ። ለነገሩ አንቺ ልክ ነሽ። እንዴት? እኔ የሩቁሽ ሰው ስሆን የአዲሱ ባልሽ ግን የልብሽ ሰው ነው አይደለ? እሱ እኮ አዲሱ ባሌ አይደለም። እና ታዲያ ምንድነው? ድሮ ልጅ እያለ ነው የቃቃ ባሌ። መሲ አትቀልጂ። አልቀለድኩም ናታን። አጋጣሚ ፌስቡክ ላይ ተገናኘን፣ በቃ ከዛ ማውራት ጀመረ። የራሳችሁ ጉዳይ። የኔ አባት እየቀናህ ነው እንዴ? ነው ወይስ ምንድነው ጉዱ?
ነይ ቤትሽ ድረስ ነሽ። ግን እኮ ጉርፋይ ነው። ሺህ ጊዜ ብንኮራረፍ እንደተኮራረፍን ቤት ድረስ ነሻለሁ። እኔ ግን ተኮራርፈን ቤት ድረስ እንድንሄድ አልፈልግም። እና ታዲያ ስለ ሁሉም ነገር ይቅርታ አድርግልኝ። እሺ ይቅር ብዬሻለሁ። ይሄማ ይቅርታ አይደለም። እና ታዲያ ምንድነው? እንጃልህ። እሺ ምን ባደርግ ነው የምታምኚው? እማዬ ምን እንደምታደርግ ቅድም አሳይቼሃል ነበር። ወይኔ ናታን። እሺ በቃ አሁን አይንሽን ጨፍኝ። አንተ ልጅ አድምጠኝ እስኪ ልጠይቅህ ትዝልሃለው የትም ሆነ ኦሆይ ከአንተ ጋር መኖሩን የኔ ናታን ስትስመኝ ውስጤን እንዴት ደስ እንዳለው ማን በነገረ። በእውነት ታውቃለህ የፍቅሬን አስበኸው ፍቅሬን አስበው ቀን ባይኔ ውል እያልክ የምታስጨንቀኝ በህልሜም በውኔም ሁሌም ትታየ ቃጁ ላላ የቾምቤ ወለላ አንቺ አንዲ ምንድነው እንደዚህ ትክዝ ብሎ በሐሳብ ስምጥ ማለት ተመለሽና ተጮች እንጂ ምን ሆነሽ ነው? በእናትህ ሚኪ በፈጠረህ አምላክ የእሱን ልጅ ስም አትጥራብኝ። የማን ያቾምቤን ጠራሽ እኮ አንቺ። ሚኪ በእናትህ አታዘገኝ። እስቲ ላላዝግሽም። እኔ የምልሽ ግን ታዲያ ምን አይነት ፎል ሰጥቶን? አይገርምህም? እኔ ቃጀል ላይ መልክ ሲሰራ ለነገሩ እውነትሽን ነው ቃጀል። አንቺ አይፈረድብሽም። እሱ እኮ ባለጌ ነው። ወንድ ልጅ አትመኝ። እሱ እኮ ልቡ ዥዋዥዌ እየተጫወተ ያለ ሰው ነው እኮ። የሚገርምሽ ነገር ማለት ነው ልክ ቸሊናን ሲያገኛት የወርቃጁን ማፍቀሩን እርስት ነው የሚያደርገው። ወይኔ ሚኪ ምን እንደሚያናድደኝ ግን ታውቃለህ? እሺ ምንድን ነው? ቃጁ ደሜ ናት ልቤ ናት እያለ በየመንገዱ እየሄደ ስም የሚያጠፋው ነገር። ስም ደግሞ ይጠፋል እንዴ? ሚኪ ሙዳት ያዝሽ፣ አስቀይምሃለሁ። እስቲ ልሽ ምን ሊያዝልሽ እንጃለ። ወይኔ አርስቶት ለስንት ነገር ስጠበቅ የነበርኩ ልጅ እንደዚህ መንደር ለመንደር መልከስከስ ይሁን ስሬ። እንደውም ሚኪ ካሁን በኋላ ማለት ነው ቾምቤ የሚባል ልጅ አይኑን ማየት አልፈልግም። ቃጁ ይኸውልሽ አሁን እሺ ብቻ በይኝ። የሆነ ጸዴ አይዲያ መጥቶልኛል። ምንድነው? በሞት እንደው በሞት እምቢ እንዳትይ እንደው ስድፍት ስልልሽ ላነቃቃሽ። አንተ የት ሀገር ቡና ነህ እኔን የምታነቃቃኝ? አረ ደስ ያለሽን አንቺ የፈለግሽውን ከፈለግሽ ኢትዮጵያ፣ ከፈለግሽ ብራዚል፣ ከፈለግሽ አውስትራሊያ ብቻ ደስ ያለሽን ነገር ይሆንልሻል። እኔ ብቻ ላነቃቃሽ። በእናትህ አታዘገኝ። እንደው እውነት እንነጋገር ከተባለ ሀቃቋን እንነጋገር ከተባለ ቾምቤ ያደረገው ነገር አይንሽን አላቀላሽ? ማ እኮ እኔ ቃጁ ላሉ አንተ ትጠብቃለህ። ወደ ጉዳይሽ ወሬ ጥሩ። አንተ እንዴት ነው የምታስበው? ሺህ ጊዜ ቢጠብሸኝ እኔ ቃጁ ላላ ከቾምቤ ጋር የምጣበስ መስልሃለሁ እንዴ? ከኔ ለፍ ይኸውልሽ አይንሽ እያየ ማለት ነው ቸሊና ከእጅሽ ላይ ምን ጥፍ አድርገው እንዳትሄድ እኔ በጣም እፈራለሁ። አቡ በወሰደችውና እንደውም በተገላገል። እኔ ግን የለሁበትም። በደንብ ብለሽ አስቢ። በኋላ እሪ ብለሽ ደረትሽን በደቂ አስፋልቱን በቴስታ ብትይ እንዴት የምሰማሽ አይመስለኝም። አሰማሽም ማ እኔ ቃጁ ላላ ነኝ ለቾምቤ ብዬ አስፋልት በቴስታ ምለው ሰማኛለህ? እንደሱ ከማደርግ ማለት ነው ቆሜ ብቀር ይሻለኛል። እሺ እስቲል እቺን ጭዌ እንዴት አድርጌ ቀባቀባ አድርጌ እንደማቀሳስል እንደማወራ ሳይሻለው እናቴ ተሙት እኔ ሞቻለሁ። እንደፈለክ ቀባባ። እኔ ቃጀል ምንም ነው የማይመስለኝ። እስቲል ለምን ጉዳይ ነው የፈለከኝ? ስለመጣህ አመሰግናለሁ። ስለ ሌላና ጉዳይ እኮ ነው የጨረስን መሰለኝ። ይኸውልህ ጊልያድ አልጨረስንም። ደግሞ ምን ቀረ? ምንም ነገር በመሀላችን እንደሌለ እኮ በፊት ለፊቷ ነግሬያለሁ አይደል? እሱማ አዎ። እና ታዲያ ምንድን ነው የቀረ? ድጋሚ ደግሞ እንዳታገኘኝም ነግሬያታለሁ አይደል እንዴ? ይኸውልህ አሁን ደግሞ እንድታገኛት እፈልጋለሁ። አልገባኝም። ቆይ ምን አይነት ጨዋታ ነው ያዛችሁት? አማራጭ ስለሌለኝ ነው ላገኘው ወሰንኩት። ፕሊስ ተረዳኝ። ይኸውልህ ምናችሁም ሊገባኝ አልቻለም። አንዴ አታገኛት ትለኛለህ፣ እሺ ብዬ ደግሞ ስትዋት አገኛት ትለኛለህ። ያማችኋል እንዴ እናንተ? ታዲያ ወድጄ ይመስላል እንዴ? እና ታዲያ ማን አስገደደህ? ይኸውልህ ጊልያድ እንደ ወንድ ልጅ ተረዳኝ። አንተን ይቅርታ ጠይቄ እንድትገናኙ ካላረኩኝ ይቅርታ አላረግልህም ብላኛለች። ስትፈልጉ አለመታረቅ ትችላላችሁ። ሲጀመር አንተ ለገንዘብ ብላ እንደቀረብካት እኔ ለምንድን ነው በመሀል ቤት መሰቃየው? ቆይ አንተ ለምንድን ነው የማትረዳኝ? የትኛውም ወንድ እኮ ፍቅረኛውን ወንድ ልጅ እንዲቀርብበት አይፈልግም።
ግን በቃ ግዴታ ሆነብኝ። ይኸውልህ በአጋጣሚ ከተዋወቅኳት ጊዜ ጀምሮ ምንም ያተረፍኩት ነገር የለም ከመከራ ውጭ። እባክህ ለእኔ ስትል አንድ ያገኛት፣ ከዛ ቀስ በቀስ ትርቃታለህ። ልጅቷ እኮ ምን የምትፋታ አይነት ልጅ እኮ አይደለችም። ደግሞ ከዚህ እኔን ትመስላለህ ምናምን ብላ አትፋታኝ። ይኸውልህ አንዴ ብቻ እሺ በለኝ እንጂ ቀስ በቀስ እሷ የማትወደውን ነገር እያደረግን እንድትርቅህ እናደርጋለን። ይኸውልህ ትሰማኛለህ? ለእሷም ሆነ ለአንተ ብዬ ማልፈልገው ማንነት ምን ላበሱ አይደለም። እሺ አረ ጊልያድ እንደ ወንድ ልጅ ተረዳኝ። ቆይ አንተ ብታፈቅራት ምን ችግር አለው? ልጅቷ እንደሆነ እኮ መልኳም ቆንጆዬ ነገር ነው። አው ቆንጆ ነች፣ ግን ማድነቁን ተውልኝ። እኔ የምፈልገው አንተ እንደ ከዝና አክት እንድታደርግልኝ ብቻ ነው። ይኸውልህ ለአንተ ብዬ ሳይሆን ለእሷ ስል ምስኪን ነገር ስለሆነች ማለት ነው። በቃ ነገ ማግኘት ይችላል። አመሰግናለሁ። ብድር መለሽ አድርገኝ። ነገ ደውሉልኝና ያለበት እመጣለሁ። እሺ በጣም ነው የማመሰግነው። ግን ይኸውልህ ማደናነቁን ምናምን ተውና እንደ ከዝም ብቻ እሺ። ወይኔ ሲስተር የገዛ ፍቅረኛዬን ካላገኛት ብዬ ለማመጥ ምነው ቢተውኝ አሜታ ቢቀር ጀማሪ ካልሆንኩ ልጅ ለማፍቀር ለምን ያዩኛል እንደበደለ የልጃቸው ፍጉድ አርጎኝ ሳለ ምነው ቢተውኝ አሜታ ቢቀር ጀማሪ ካልሆንኩ ልጅ ለማፍቀር በለው ተጠባቂውና ምርጡ ጀማ ተከስቷል ይላል። ዓለም ነው ይኸው ይሄን የመሰለ አሻንቲና ከዛ በኋላ ውቡና ሸበላው ቾምቤ ምንድነው የምሰማው ድምፅ ከሩቅ? ምንድነው እየዘፈንክ ነው? እየዘፈንክ ምነው ቢተውኝ አሜታ ቢቀር የልጃቸው እንዳትል ልጅ ተው። ይሄ ያላቻ ጋብቻ አልቀረም ባባ እንዴ? አረ ቃጁ ላላ የቾምቤ ወለላ። አንተ ልጅ እንደዚህ አትበለኝ አላልኩህም ወይ? ችግር አለው አረጋሽ ቃጁዬ ደግሞ ምን አጠፋው? ሚኪ ንገር። አረ እነግረዋለሁ። ልክ ልኩን ነው የምነግርልሽ። ሁለተኛ ማለት ነው ሁለተኛ የቾምቤ ወለላ ስትላት እንዳልሰማ። እሺ ታዲያ የማን ወለላ ሆነች ይቺ ልጅ? እስቲ አትመልከታት በእናትህ። እቺ የማር ጠብታ የመሰለች ልጅ በእናትህ ልብ ብለህ ተመልከታት እስቲ። የማን ወለላ ልትሆን ትችላለች? የናታን ነው አይደለም እንዴ ቃጁ? ታዲያ የናታን ወለላ ይኸውልኝ ሚኪ፣ የልቤ ድራም ለናታን ብቻ እንደሚመታ ታውቃለህ? አዎ እንዲህ አመታቱስ ብትይ በቃ ድለቀውስ ብትል በእናትህ እድጉ ሲል እንዲህ ነው። ነክስ ቃጁን አሳልፈን ለናታን ሰጠን። ነክስ ቾምቤ በማንም አይለካ። ነክሽነካ ቃጁን አሳልፈን ለናታን ሰጠናት አለካ። ነክሽነካ ቾምቤዬ እኮ ለቃጁ ይበዛባታል ለካ። ቾምቤ ያመልጣዋለች ለካ። ነክሽነካ አታ እውነትም አሻንቲ ሆኖ ባንድ ይመችሻል። ልጅ ዝም ብለህ ስማኝ። ከማን እንደለመድኩ ታውቃለህ? ኧረ ከማን? ከሮፍናን። እንዴት? አንድ ቀን የቃጁ ማዘር ተሪ ማውጣት ከዛ ጭልፎውን አርጋ ልክ እንደዚህ በሚገጣጥ ወጥና ተሪ በሚገናኝበት ሰዓት ቂል የምትል ድምጽ ሰጠ። አሻንቲ ለካ እናንተ ነገርም አለ። ይኸውልህ ትሰማኛለህ ቾምቤ? ሂድ ወደዛ። ወይ ተጣሉ ወይ ተፋይቱ፣ በቃ አያገባኝም። ኧረ አሻንቲ በፈጠረ ምን እያደረክ ነው? ወይ ተጋቡ ወይ ተፋቱ አልኩ እኮ። ሂድ። እንደውም እኔ መሰለ ጸብ እንመራው እኔ ኢንስትራክተር አብርሃም መብራቱ ነኝ። አብረሽ ያዘምር እንበል ያ ጀማ ንብረር እስቲ ይኸውላችሁ እቺን ነገር ማናችሁም ማለፋችሁንም ገብታችኋል አይደል? እቺ ነገር ስትነካት ጨዋታው ስታርት ይላል። ሚኪ ምን እያደረክ ነው? ጀመሪ ንኪው ሚኪ በእናትህ ወደዛው ሂድ ወደዛ። እኔ እሱን ወይኔ ጉድ! አሻንቲ ይኸው ደሜ ልክ ዝም በል በእናትህ በቃ ቆፍጣን። እጅ ማለት እኮ የበረከት እጅ እኮ ነው። ፊሽካ የሆነ እጅ ነው። አይገባም። በቃ ንኪ ወስኝ ንኪ ነክታል ነው ስማማ ማንም ያሸንፍ ይመስላል። እኔ ለካች አንተ ደግሞ እኔ እንደፈረደብኝ ለዚህ ልጅ ሉና ምን ዋጋ አለው? ሰው የለኝ በምድር ላይ
አንተ ከኔ ምንድን ነው የምፈልገው? መልሽልኝ። ምኑን? ልቤን። ሂድና እዛ ቻሊና ጋር ፈልግ። እሺ ቻሊና ጋር የለም፣ አንቺ ጋር ነው ያለው። እኔ ጋር የለም አልኩ አይደል እንዴ? አንቺ ቆይ ከኔ ምንድን ነው የምትፈልጊው? ከናታን አጠገብ እንድትርቅ። ለምን ሲባል? ምክንያቱም ናታን ሲጎዳ ማየት ስለማልችል። አልሰማሽም ነው? እንዲያውም አንድ ነገር ልንገርሽ። ምንድን ነው? ከዚህ በኋላ ናታን የሚባል ልጅ እዚህ ሰፈር ከመጣ አጥንቱን ሰባብሬ ነው በፌስታል የምሰጠው። ሰምተሽኛል? ይሄን ደግሞ ሰማኛለህ? ናታንን ጫፉን ንካውና በእኔ እጅ ነው እሺ የምትሞተው። እንደውም እሱ ለእኔ ጸዴ ሀሳብ ነው። በአንቺ ናፍቆት እየተንገበገብኩኝ ከምኖር በአንቺ እጅ ብሞት ይሻለኛል። ዋሪ ንግግር፣ ዋት ዲያሎግ! አንተ ሁለት ቀን ከኔ ጋር ቢውል ይሄ ልጅ አርስቶትልን ሆኖ ቁጭ አላለም። ዋት ንግግር! ውሎን ይመስላል የሚባለው እውነት ነው። የሚገርም ነው። አሻንቲ አሁን መሄድ እንችላለን። ኧረ ተው ቾምቤ፣ መጀመሪያ አፈቱትም ሳይፈታ ብንሄድ አይደለም እንዴ? ኧረ ፍቱት የሆነ ነገር ና አልኩህ አይደል እንዴ? እሺ በቃ ሰላሙ እንግዲህ አበርታት። አይዞሽ በቃ እናንተ እሳቶች አይደላችሁ እንዴ? በቃ ፉከራ ማለት እንደዚህ ነው። መፎከር ነው፣ መሸለል ነው። አላወቀኝም። የናታን ጫፉን እንኳን አሳየው። ዝም እንዳትዩ፣ አጠገብሽ ነኝ። ነይ መሲ እየቀለድሽ አይደለም ማለት? እንዴት ቀልዳለሁ? ሳቢ አታዩም እንዴ? ልጁን ጀግና ይጫወታል እኮ ነው። ለነገሩ ነው ትናንትና ስለመታወት በቀል መሆኑ ነው። ታዲያ እኔ ምን አደረኩት? የሆነ ነግዘሽ ተጣልተሻል ነበር። ይሄ ሴታ ሴት እኔ መሲን አላወቀኝም ማለት ነው። የምር ግን አስደሰትሽኝ። እና ታዲያ እኔ እህትሽ እጅ ልስጥ እንዴ? ናታን